ሆድሽ ቁንጣን እስኪይዘው ድረስ ቂጥሽ እስኪቀደድ በምግብ ነው አንቺን ቀጥቅጬ የማስተርፍሽ። እኔ በዱላ ካንቺ ጋር ምናምን ጦር ሜዳ ገብቼ መታቆስ መደባደብ አይደለም። ቁንጣን እስኪይዝሽ ድረስ ማለት ነው። በአፍ በቂጥሽ ምግብ ሰጥቼ በዛ ነው አንቺን ማሳቀቀሽ። ከሷ ጋር ደግሞ ልደባደብ እዚህ ሀገር ብትሆኑ እዚህ ሀገር የማን አባሽ ልጅ እንደሆንኩ ሄደሽ ጠይቂ። ዘመደ ብዙ ጠላው ቀጭን ነው የሚባልበት ቤተሰብ ነው የወጣሁት። ኦኬ እካካ ሂጂና ጠይቄ እኔም ቤተሰብ። አንቺ አዲስ አበባ ውስጥ ተቀምጠሽ እኮ ከቤታና ካንቺ ቢባል እኮ ማለት ነው ማንም ሰው እኮ የሚወድሽ የለም እኮ። አሮጊቶች ይወዱሻል። ዩቲዩብ እና ቲክቶክ የማይጠቀሙ ገንዘብ ምናምን የማይሻሙብሽ የማይጋፉብሽ ወጣቱን እነ ሰላም ተስፋዬ ምናምን የሚያማምሩትን ነው ጭንቅላታቸው የምትዩ። ለምን እነዛ አሮጊቶች የተኮለኮሉ ከስርሽ አትሰድቢያቸው? እኔ ስሚ እንደሌላው ዝም ምልሽ አይደለም ረግጥሻለሁ። እስከ መጨረሻ እየረገጥኩሽ ተቀምጫለሽ። ደግሞ ምን አለች እዚህ መጣ አንድ ጊዜ መጀመሪያ ቀን መኪና የገዛይ ሰሞን የምታስታውሱ ከሆነ እኔ ከማንም ጋር እንደውም ፖስቱት እሱን እኔ ከማን ከዛ እየለመነች ያለውን አቀናብራችሁ እኔ ከማንም ጋር ልጅ ቲክቶክ ጌም ከዚህ በኋላ መጫወት አልፈልግም። ያን የምታስታውሱ ከሆነ ከዛችኛው ጋር ስትጫወት ተጣልተው ከሆነ እኔ ከማንም ጋር መጫወት አልፈልግም። ክብሬ ይበልጣል። እኔ ዩቲዩብ ሰው ነኝ። ቲክቶክ ላይ መጥቼ መቀለል አልፈልግም። ሰዎች መክረውኛል። አንድ አበባ አለም ለማኝ ገንዘብ ተወጃጅ ሆድሽን በምን አባሽ ልሞይ ቂጥሽ እስኪቀደድና እስኪተረተር በእኛ ገንዘብ አለ እንዴ ቤትሽ የሚሟላው ልጅሽ እንት የሚለው። እኛ እኮ ቢያንስ እንኳን እኮ ለማኝ ብንባል እንኳን ሰተን እኮ ነው 5 ሳንቲም ስትሰጫ ላይ ውጦ ዝም ጅብ ቢያንስ እንኳን ስንት የተቸገረ ይወደቁዋል። ደግሞ ስለ አማራ ታወራለች። ሂዲ ደብረ ብርሃን የት ብትሄጂ እንዳለ ተፈናቅሎ ይወደቁዋል። አንድ ቀን እስኪ ዞር ብለሽ ያቸው። ይሄ ፖለቲካ አይደለም። ፖለቲካ መንግስትን ተሳደቢ ምናምን እዚህ ሀገር ላይ ተቀምጣችሁ እናንተ ማታረጉትን ነው አምጥዩ። አትሳደቢ ምንም አትበይ። አንቺ ወፍጮ አንቺ የመጅ ወፍጮ ሄደሽ እስኪ ሀገር ላይ ያሉትን ዳዎች ቢያንስ እንኳን በኔ እስኪ በስሜ ብለሽ አብያቸው። ልብስ ግዢላቸው፣ የሚለብሱት የሚደርቡበት ግዢላቸው። አፈር ያስበላሽና ደግሞ በመስጠት ከኔ ጋር ታወራለሽ እንዴ? እከካ በምንም አንገናኝም። ልንገርሽ ሆዳን ለዚህ ነው ምንም ነገር ማይበረከትልሽ ጅብ ስለሆንሽ። ክፉ ሆድሽ ክፋት በቃ ክፋትን አምቆ የሰው ውድቀትን አምቆ ስለሚሄድ ደግሞ የልጅ አምላክ ይድፋቸው። ለብቻሽ የልጅሽ አምላክ አለ። ብቻ የሚደፋ አምላክ አለ። እግዚአብሔር አይደፋም። የተደፉትን የሚያነሳ አምላክ እንጂ አለ የሚደፋ አምላክ የለን። እግዚአብሔር እንደው አሳይልኝ ደፍቶ ያሳይልኛል። ክፋትሽ ክፉ ሰው ነሽ። እኔ አሁን አንቺን ሰድብሻለሁ፣ ማርያምን ሰድባታለሁ አይደለ? ይሄን ስልኬን ዘጋው ወጣው። በቃ ወጣው። ከዛ በየገስቱ ምናምን ወይ ቲክቶክ ላይ እንደዚህ ምናምን ሲሄድ ወይ ኮመንት ካየው ወይ ነው መልሳለሁ እንጂ ሆዴ ቁጭ ብሎ ቆይ ኢትዮጵያ ውስጥ ናት አይደል ማን አለ እንዲህ ያለ ያ እግዚአብሔርን ያላብሰለስልም ወይ እሷን ክፋት ላኩልኝ አለል። ክፉ ሰው ስለሆንሽ መጥፎ ሰው ስለሆንሽ በቃ ክፋት ሆድሽ ስላለ እግዚአብሔር በየጊዜው የሰራሽውን ግፍ ያስወጣሻል። በቃ ክፋትሽ ራስሽን እስኪ ቁጭ ብለሽ አስቢ። ለምን ክፉ ሆንኩኝ? ለምን ደስታ እንዴ ሀገሬ ውስጥ ሆኜ ጎረቤት ምን እያየው ኢትዮጵያኖች አማርኛ እየሰማው ለምን ክፉ ሆንኩኝ? ለምን ምቀኛ ሆንኩኝ? አንቺ የጠላ ቤት ጣሳ ደግሞ አረቄ። እኔ ደግሞ እንደ ሴት ልጅ አረቄ የምጠጣ ሴት ልጅ የወረደች ሴት ናት። ወንድ ልጅ አረቄ ይጠጣ ቆፍጠን ያለ ነው። ወንድ ልጅ አረቄ ይጠጣ። ሴት ሆነሽ ግን አረቄ የሀበሻ አረቄ ነው እያልሽ እየተጋትሽ ከዛ አታጠብ ያለሽ ደግሞ ፍትህ በአረቄ ለሚያጠቡት እናቶች ይሄ ሁሉ እንመጣበታለን። አረቄ እየተጋች አጥቢ ነኝ ትያለሽ። ቢራ እየተጋች አጥቢ ነኝ። ልጅቷን መጨረሻ ላይ ምን ልታደርጊያት ነው? እኔ እኮ ግራ ገባኝ እኮ። እናት ስትሆኚ እንዲ አረቄ እየጠጣሽ እንዲ ለሃጭሽ እየተዝረከረከ አይደለም፣ ስርዓትሽን ይዘሽ ነው። እና አሁን ያኔ ስጎረጉር ድሮ እየጎረጎረ ስጎረጉር ስሜት መቼስ ከወለደ በኋላ ይቆማል እንዲ ወገን? ስሜት ይቆማል እንዲ? ስሜት ትዳር ከጀመራችሁ በኋላ ይቆማል እንዲ? ያቆማል እንዲ? ልክ ስሜቷ እንደቆመ እንዳረጠኝ ለነገሩ አርጠሻል ወይ? ስሜትሽ ቆሞ ከሆነ አላውቅም። ያኔ ነው የዛሬ 4 ዓመት ነው የጎረጎርኩት። እሱም ልጅ ሳልወልድ ልጅ ከወለዳችሁ በኋላ ስሜታችሁ ይቋረጣል እንዲ ወገን? ማን ነው መጎርጎር ይቆማል ያለው? ትጎረጉሪያታለሽ እንጂ ውሸታም። ይሄንን ህዝብ አትጫወችበት በውሸት። አሁንማ ጊዜው ተለውጦ ሁሉ ይሄ ዝ በሚለው ሁሉ ነው የምትሄጅበት። ይሄ በሮዙ ነው ስንት የምትዩ ጊዜው ተለውጦ
ድሮ በእጅ ነበር። እጅሽ ለምን ይደክማል? ማሽን አለ፣ በማሽን ትሄጂበታለሽ እንዴ። ደግሞ ምን አለች ጓደኛዬን? እስኪ ለሴት ልጅ ካፏ የሚወጣው ለከት የለም ጎመን በልቻ አራሻለሁ አለቻትኝ። አንቺ ከዛ መልሳ ምን ደሞ ትላለች? አሬ በነካው እንጨት አለካሽም ትላለች። እንግዲህ ተመልከቷት፣ የምታወራው ሁሉ ተደበላልቆባታል ቃላቶች። እኔ ቱቱን ጎመን በልቻ አራታለሁ አልኩኝ፣ ካፏ የሚወጣው ቃል ሲያስጠላለች እና እዛው በዛው እኔ የምትለኛሽ አሬን በነካውት እንጨት አለካሽም። ያንቺ አሬ ይለያል እንዴ? አንቺ አርብ ላይ ስታውጩ እኛ ጋር ማር ምን ይመስልሻል? እኛ ጋር ሲደርስ ማር ነው። የኔ ቤታ ደግሞ አርስል እናንተ ጋር ሲደርስ ደግሞ አር ሆኖ ነው የሚሰማቸው። ለአንቺ አር ችግር የለውም። እኔ ቤታ አርስል ያሳብድሻል። ከአንቺ በላይ አራም አለ እንዴ? ደግሞ እንዴ ብዙ የምትበይው አንቺ፣ የምታሪው አንቺ፣ ሽንት ቤት የምታስቆፍሪ በየደቂቃው አንቺ። ወይ ቂጥሽ ከተደፈነ ንገሪኝ። ይሄ ጭቃልሽ ውጪ። ካካ እያልኩ ላውራ፣ ከዛ ጨዋት ይኛለሽ። ካካ ካካ አሁን ጨዋ በይኝ እስኪ፣ ጨዋ በይኝ አሁን። ጨዋ በሉኝ ጋይስ። ካካ ካካሽን ከዚህ ጨዋ ተባለ። ምንድነው አሁን? አይነ ምድር ልበለው? እሺ አይነ ምድርሽን ቆይ ላስተካክለው። አንቺም እኮ አር ብለሻል፣ እኔም አር ብያለሁ። ምንም ልዩነት የለንም። ግን ማነው ብዙ ካካ የሚለው? አንቺ ነሽ። አንቺ ነሽ ብዙ ካካ የምትይው። ለምን ብዙ ትበያለሽ? ቁርስ፣ ምሳ፣ እራት እንጀራ ነው የምትበይው። እንጀራ ደግሞ አስቡትኝ፣ የገደል ማሚቱ እንዴ! ሰውን በቃል ስታርጌ ትቻት ትቆሰቁሳለች። ስትረገጥ ደግሞ ታለቅሳለች። ታመሻል። ዛሬ ገንዘብ ስለምትወዲ ታመሽ። ራሱ በቂጥሽ ማስቲሽ ተገጥሞ እየተንፏቀቅሽ መተሽ ትሰሪያለሽ። ማይበረክትልሽ እኮ ለዚህ ነው እኮ ገንዘብሽ። ሆዳ አደር፣ ሆዳ አምላኪ፣ ሆደ ሰፊ፣ ሆደ ቦርጫም፣ ሆደ እንጥልጥል። ወኔ አምላኬ ዛሬ የሳምንቱን ነው ማውጣልሽ የነካሽኝን። እናንተ ደግሞ ማለት ነው ስትፖስቱ አላችሁ ልክ እሷ እንዳልተሳደበች የመልስ ምት ብላችሁ ልቀቁትኝ። ምክንያቱም ሳምንት ሙሉ አፋን ስትከፍት የነበረው የመልስ ምት እያላችሁ ልቀቁት። ሆደ ጨገር፣ ሆደ ፊንገር እንዴ እንዳለ የምትለው ለሷ ሲሆን ደግሞ ምን አለች? ኧረ እኛ አማራ ሴቶች አለች። አቤት አምላኩ አባቴ፣ የዛሬ ስንት ወር ጎንደሬ ስትል ነበር። አሁን ደግሞ እኛ አማራ ሴቶች፣ የአማራ ሴት ስርዓት አላት። የአማራ ሴት ካበላሏ ራሱ ስርዓት አላት። እኔን ከመፍረድ እኔ ቢያንስ እንኳን አማራ በሆንም ያደግኩበት አካባቢ ነፃ የሆነበት ምናምን ድሬዳዋ በቃ ሁሉም አንድ ላይ ሁሉም ብሔር ብሔረሰብ ወይ ነፃ ሆኖ የሚኖርበት ሀገር ስለሆነ ሻፌ ልክ ሆነ ብለሽ እንያዘው ይሸፈን። እሺ አንቺ አማራዋ የትኛው አማራ ሴት ናት ይህን የሚያህል ፈረሰኛ ባሏ ሳይበላ የፈረሰኛው ፀጉር ሁሉ ሳይቀር ጋጥ አርገሽ የምትበይ የትኛው አማራ ናት? የትኛው አማራ ሴት ናት? የአማራ ሴትማ ንገርሽ፣ አማራ ክልል ያሉት የአማራ ሴትማ እኔ ቤታ እንደው ነፃ ያለበት ሀገር እንኳን መጥቼ ስበላ ገብርኤልን ስርዓት አለኝ። አልበላም እኔ ገብርኤል ሰው ቤት እንኳን ሲሄድ ቁራሽ እንጀራ ትንሽ ከቤቴ በልቼ ነው የሚሄደው። ሰው ቤት እንኳን ሲሄድ ስርዓት እንደዚህ ነው። አንቺ የትኛው አማራ ሴት ናት ይሄን የሚያል አጥንት አውጥታ ላይቭ ላይ የምትግጠው? የትኛው የአማራ ሴት ናት? እስኪ እንደ ወገን ፍረዱ። የትኛው አማራ ሴት ናት? ጎንደር ውስጥ ብትሄዱ፣ ጎጃም፣ ሸዋ፣ ወሎ፣ የትኛው አማራ ሴት ናት እንደዚህ ስትግጥ እንደዚህ አይነት አበላል ያያችሁት? እንደዚህ ሆነ የትኛው አማራ ሴት ናት? ወጥ እስከ እንደ ጓንት ይመስል እስከ እጅሽ ተለቅልቀሽ አጥንት እንዲምትገጩ ኖ። የአማራ ሴት ከርሳም አይደለችም። መጀመሪያ ባሏ ይመጣል። ባልሽ አለ እናውቃለን። ተጣላው ምናምን ሲንግል ማማ አይደለሽም። ባልሽ የት ጋራዥ የት እንደሚሰራ ሁሉ ነገር እኔ ገብርኤልን ጥሌ ከአንቺ ጋር ነው። ባልሽም ማልነካው ልጅሽም ማልነካው ጥሌ ከአንቺ ጋር። ባለጌ አንቺ ነሽ እንጂ እነሱ ምን ነኩኝ። ባልሽ የት ጋራዥ የት እንደሚሰራ ሁሉን ከአስከፈ ነግርሻል። ከአስከፈ ማርያም ትድፋኝ ነው። ሁሉን ሰው አትጣሉ። ዝርዝር አድርጎ ነው የሚያመጣላችሁ መረጃ። ግን ባል ያለው ሰው አብሮ ይበላል፣ አብሮ አቅርቦ ይበላል። እሷ ስርዓት ስለምትለውሽ ይሄን መጨረሻ ነግራቸዋለሁ ለምን እንደዚህ እንደምናገር። ስርዓት ሰውን ስለምትሳደብ በአበላል ትሳደባለች፣ በሰውነት ትሳደባለች፣ በፊታቸው ትሳደባለች፣ በኑሯቸው ትሳደባለች። ትልቅ ነገር ሆኖ አይደለም። ሴት ልጅ አጥንት እንዴ! እኛ እኮ ብዙ ሰው እናቶች እኮ አሉ ከባሎቻቸው ፊት ሁለት ጉርሻ ጎርሰው ባሎቻቸው ስራ ሲሄድ ደግሞ ጥርግ አድርጎ እኮ የሚበሉ አሉ።
ገባችሁ? እኔ እነዚህን አልናገርም። አይበቃም፣ ኧረ በቃ የለም፣ አይበቃም ጋይስ። ሳምንቱ ሙሉ የተናገረችኝን ነው አንድ ያጠራቅም የሚሄደው። እኔ አይኖ ስመታ ያንገበግባል። ደጋፊዎቿ አይኖ አውቃለሁ። ትንሽ እኔ እንደሷ ቀጥል ነው የሚያደርገው። ጨብጥ ሁሉ ያስይዛል። እኔ ያነጋገር ጨብጥ ነው የሚያስይዘው። ያንዘረዝራል። እያዋዛው እያሳሳቁ ፈታ እያደረግኩ ነው ጠቅም አድርግግ። ስለዛ እሷ ለምትናገረው ነው። አማራ ሴት ልንገርሽ ለሌላ ጊዜ። አማራ ሴት መጀመሪያ ፈረሰኛውን ለባሏ ቆዳውን ለራሷ፣ ፈረሰኛውን ለባሏ ቆዳውን ለራሷ ነው የምትበላው መጀመሪያ። የአማራ ሴት ስርዓት አላት። አበላሏ ላይ ራሱ ድምፅ አታወጣም። ፊቷ ከዚህ እስከዚህ እንደ ጻን ልጅ ምሳቃ እንደዚህ እንደ 7 ዓመት ጻን ልጅ ምሳቃ እንዲተለቅልቃ አትበላም። አግባብ አለው፣ በእጅ አቆራረስ አለው። የአማራ ሴት ማምላክን ስርዓት አላት አበላሏ ራሱ። ስለዚህ ስርዓትን ካበላልሽ ተማሪ። ስለነገሩ በ14 ዓመቴ ነው ምንድነው ከቤት የወጣሁት አልሽ። ጅራሬ የመታሽው በ14 ዓመትሽ ነው። ወጠምሻ ወደል በ14 ዓመትሽ ነው ከቤት የወጣሽው። እንዴት አበላልተም? እኔ አባቴ ዛሬ ሳንጣላ በፊት ነው አይደል የነገርኳቸው። የዛሬ 2 ዓመት አባቴ ሲጀምር ማርያምን ነው የምላችሁ ስበላ ድምጽ ሳ ጆሮዬን ነው ልሳኔ ነው የሚለኝ። ድሮ ነው የነገርኳችሁ። የድሮ ተከታታዮቼ ታቁኛላችሁ። ድምጽ እንኳን ሳወጣ ምግብ ስበላ ጆሮዬን ነው የሚዘጋኝ ታምቡሬን። ላይቭ ላይ ወጥተሽ ሴት ሆነሽ በዛን ያህል መጠን እየሰገሰግሽ ቂጥሽ እስኪደፈን እየበላሽ፣ ይሄ የአማራ ሴት የለም። የአማራ ሴት አረቄ እየጠጣች እንዲህ ለአጯን አታዝረከርክም። ከስርዓት ነው የምነግርሽ። ስለዚህ አንቺ እኔን ስርዓት አታስተምሪኝ። ስርዓት ለኔ ማስተማር ያላቸው የአማራ ሴቶች ስርዓት ለኔ ማስተማር ያለባቸው በስነ ስርዓት በአግባቡ የሚበሉ ሰውን ጀጅ የማያረጉ የሰው ልጅ በቤቱ የማይፈርጁ በመልክ በሰውነት በምን እያሉ ሰውን የማያውቁሱ የአማራ ሴቶች እኔም ቢተቹን አሜን ብዬ ይቀበላሉ። ከኔ ይሻላሉ። ከኔ አትሻይም። እኔን ለመምከር መጀመሪያ ራስሽ ተመከሪ። ስርዓትን ከራስሽ ይወቂ። አረቄ ጠጥተሽ ለሃጭሽን እንዲያዝረከረክሽ ትሪ ሙሉ ሰሃን ዘርግተሽ ቁጭ ብለሽ ሞያ ይመስል የምትበይ እንደዚህ አይነት የአማራ ሴት የለም። የአማራ ሴት ቤቷ ንጹህ ነው። ቤቷ ንጹህ ነው የአማራ ሴት። እኔ እግዚአብሔር ምስክሬ ነው የምላችሁ። ለጉራ ለምን አይደለም ነግራችኋለሁ። ሞቼ ዛሬ ቤቴ ሬሳዬን ሊያወጣ የሚመጣ ሰው ቢኖር ብዬ ማስብ ሰው ነኝ። ቤቴ እንዲቆሽሽ እንኳን አልፈልግም። ዛሬ በሞት ማርያምን ነው የምላችሁ። ሬሳ የሚያወጣ ዘመድ ይመጣል፣ ሰው ይመጣል። ሲያይኝ ችግም ቤቷን እንዴት ነው ብሎ እንደው እንደዛ እንኳን ያስባሉ ብዬ ነው። ታምሜ እንኳን ቤቴን ማምላክን ሰው መጥቶ ሊጠይቀኝ ቢል እንኳን ድንገት ቤቴን ብዬ ማስብ ነኝ። እንኳን አይደለም እኔ ልግማማ ቀርቶ ማምላክን እንኳን ልግማማ ቀርቶ ማለት። እሷ ግን ምን አለች? ቆይ አንዴ አይ ቲንክ ላይቱ ነው መሰለኝ። ቆይ አንዴ አይ ቲንክ ላይቱ ነው መሰለኝ። እዚሁ ላይቱን አስተካክላለሁ ብዬ በጣም እንትን አለኝ። ከላይ ቴክስት ስትጽፉ እየታየኝ ስለሆነ ጋይስ አነጻኝ ላይት ስለማድረግ ነው። ኤኒዌይስ ስለዛ ተናገሪ። እኔም ተያት በቃ ጋይስ። አሁን እናንተ የእውነተኛ ሰው ከሆናችሁ በትክክለኛው የምትሄዱ ከሆነ ሰው ሳይነካኝ እኔ አለካም። እኔ ትቻታለሁ። ዩቲዩብ ላይም ገብቼ አላቅም። ሳምንት ያልፈኛል፣ 7 ቀን ያልፈኛል አይደል? እሷ ግን ዩቲዩብ አዘጋለሁ ምን እያለች ስታናፋ መልስ መመለስ የለብኝ። ዝም ብለሽ ተቀመጪ። በጭራሽ አይሆንም። ለነካችሁ መልሱለት። አቅማችሁን አሳዩት። ዝም አልልም። ሳትነካኝ እኔ ያለካትም እንደፈለገይቱ ምን አገባኝ። ቲክቶኩም ሶሻል ሚዲያውም እኩል ላይ ተሰጠ። አቅም ካላት ትጫወት፣ ፈታ ትበል፣ ሰው ተሰብስብ እንደፈለገይቱን። እኔም የራሴ መንገድ አለኝ፣ የራሴ ተስጧለኝ፣ እሄዳለሁ። ግን እኔን አታክ ለማድረግ እኔን ለመስደብ እኔን ባሽሙር ከመጣች አልተዋትም። እስክንሞት ድረስ አልተዋትም ነው የምላችሁ። አምሶሪ ስላችሁ አልተዋትም። ሊሰለቻችሁ ይችላል ጨዋታ ምናምን። እኔ ስለምጫወት ሁሌ እንድጫወትላችሁ ትፈልጋላችሁ። ከተነካው ደግሞ ነው ረግጣታለሁ። ማንንም ሰው አላስገባም። ማንም ቤት አልከሰከስም። ረግጣታለሁ። ልኳን አስገባታለሁ። እሷ ሶሻል ሚዲያ ላይ ስለሆነች እንደፈለገች እኔ ድሮ መጣው እንዴ ነው በኩርኩም እበሳሻለሁ። ካለካችኝ እኔ ማምላክን የኔን ስም አንድ አትጥራ። እግዚአብሔር ምስክሬ ነው። አለካትም እኔ ይሄው እግዚአብሔር ምስክሬ። ሞዶ አባቴን ያሳጣኝ ስሜን አትጥራ። አሽሙር አታውራ። አንድ አረ ገና አያስፈልግም። የኔ ፍቅር ትናንትና እኮ ሞልተሽልኛል። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። አያስፈልግም የኔ እናት። ስሜን አታንሳ። የምታቋት የምትግባባት ሰዎች ስሟን አታንሽ በሏት። እኔ ስሟን አላነሳም። ጸጥ ብዬ ታውቃላችሁ። እኔ በሷ ብቻ መፈምስ ወይ በሷ ብቻ ማወራ ወሬ ያጣው ሰው አይደለሁም። በደንብ አድርጌ ማንም ሰው ቢመጣ እብድ ቢመጣ ከብዱ ጋር አግባባለሁ።
ወንዶች መቶ ከወንዶች ጋር በደንብ ፈታላለሁ፣ እስቃለሁ፣ እጫወታለሁ። የራሴ አቅም እንዳለኝ ታለንት እንዳለኝ ታውቃላችሁ። ሰው አስቃለሁ፣ እኔም እስቃለሁ፣ እጫወታለሁ። ትደበሩብኛላችሁ፣ እደበርባችኋለሁ። ሶሻል ሚዲያ ነው ፈታ ብለን እንሄዳለን። ካላቆመች ግን አላቆምም ነው ጋይስ ምላችሁ። ካላቆመች እኔም አላቆምም። አለቀ። እኩል ይሄ ሶሻል ሚዲያ የተሰጠን አለቀ። ዩቲዩቧ ደግሞ ስለተመታባት ክፍያ አይከፈለኝም፣ በደንብ ይከፈላታል። ውሸታም ናት የማህበረሰብ። ማንም ሰው ባይከፈለው አፏን አንጋጣ እዛ አትቀመጥም ከበረሮ ጋር እየዞረች። አዎ ግን እንደ ድሮ አይከፈላትም፣ ተመቶባታል። ወደ ቲክቶክ መተሻል። ቲክቶክ ላይ ደግሞ መተሽ ሰውን እንድትንቂ አይፈቀድልሽም። አንቺም ዩቲዩብ ላይ አዘጋለሁ እንዳልሽ ልሳንሽን የቲክቶክ አካውንትሽን እንደምዘጋው ልንገርሽ። አይኖ የቲክቶክ ገንዘብ ይጥማል። ወዲያው ስለሚወጣ ነው። ታመሽ ሁሉ ነው እየተንፏቀቅሽ መተሽ እንትን የምትይው። የዩቲዩብ ቦር አንዴ ስለሆነ ነፍሰሽ ወጣ ነው የሚመጣልሽ። የቲክቶክ ወዲያው ቢያንስ ስጭ እስኪ ስቁንቁን ካንጋሮ እጅሽ እንደ ካንጋሮ እንዲህ ከሚያጥር አውጥተሽ ስጪ። ማርያምን ለሰው ስትሰጡ በሰማይ ነው የሚያበዛላችሁ ማምላክ። እኔ እንደዛ ነው የማስበው። አሁን ሰዎች ምናምን ያስቁኛል። ቤታ ጌም ሌሎች እኮ ተጫውተው ምንም አይሰጡም፣ ለምንድን ነው አንቺ የምትሰጪው? ለምንድን ነው ቆጥቢ? አይ ነው ለእኔ ከማሰብ ነው። እኔ ስጡ ያላችሁን እግዚአብሔር ልክ ከዛ አብዝቶ ይሰጣችኋል። ከዛ አብዝቶ ይሰጣችኋል እንጂ ለመወደድ ለመታወቅ አይደለም። ለምን ጥሩ ሰርቼም እኮ ሰድባችሁኛል። አበሻ ቲክቶክ ላይ ጥሩ ብትሰራ ይሰድብሃል። እንኳን እኔን አይደለም ስንት የረዱትን ስንት በስቃይ የረዱትን ሁሉ እየተቀጠቀጡ ነው። ስለዛ ገንዘቤን እያወጣው መሰደቤ ለማይቀረው ለምንድን ነው ለመወደድ ብዬ የምሰጠው? እማምላክን አይደለም። ግን እኔ ዛሬ ሰጥቻችሁ በነገ በደንብ እጥፍ አገኘዋለሁ። ደግሞም እዚህ ቲክቶክ ላይ ነው ሰውን የሚሰጠኝ። ሰው የሰጠኝን ደግሞ ላሌለው አካፍላለሁ። በቃ ተካፍለን እኔ ምንድን ነው ይህን ያህል እንደዚህ ስቁንቁን ጅብ የምትሆኑት? ለምንድን ነው እማምላክን? ለምንድን ነው እንደዚህ እንዲህ በቃ ጋብሮን በቃ እንደዚህ እጃችሁ እንዴ? በቃ ለእኔ ተሰጠኝ አይደል? ባይሰጡኝም እሰጣቸዋለሁ። ነገ እንዲሰጡኝ አይደለም ደግሞ የምሰጣቸው ሰዎች በብዛት የሚሰጡ ሰዎች አይደሉም። በቃ እሰጣለሁ፣ አለቀ። ምንም ይሄን ያክል የሚያንገበግብ ነገር የለው። የሆነ ቤት ትናንትና ስለሰማሁ ነው በጣም ነው የሳኩትኝ። ላይክ ጊፍት እኮ የምትሰጠው አምላክ ጊፍት የምትሰጠው እኮ ለምንድን ለመወደድ ነው እንዴ? እኔ ጊፍት ሳልሰጥ በፊት እኮ ነው ጠላቶች እንኳን እየጠሉኝ የሚወዱኝ የነበሩትኝ ነው። በገንዘቤ ልሰደብ አልሰጥም። ጊፍት ብሰጥም ባልሰጥም መሳደባችሁን አታቆሙ። ድሮም ስትሰድቡኝ የነበራችሁ አሁንም ትሰድቡኛላችሁ። ገንዘቤን ቁጥብ እያደረኩኝ ፍቅር የሰውን እያገኘው በደንብ ልረገጥ ብዬ እኮ መሄድ እችላለሁ። ማንም አላስገደደኝም። ጊፍት የሰጠሁት ሰው ነው እንጂ ሊወደኝ የሚችለው ለዚህ ሁሉ ቲክቶከሮች ሊወዱኝ አይችሉም። ገብታችኋል አይደል? አሁን እኔ ለዚህ ሁሉ ሰው ጊፍት ሰጥቼ አይደለም። የሰጠኋቸው ሰዎች ብቻ ናቸው በመጠን ሊወዱ የሚችሉት። እውነትም ስለመወደድም ካወራችሁ ማለት ነው። ለምሰጠውም ሰው ደግሞ የሆነ ኮመንት አይኔ ላይ መጣ ሊቀሴ ጋር ደስ ይላል። የምንድነው የሚባለው? አይ ምን የሚሰጡ ምንድነው የሚባለው? የሆነ አባባል አለ አይደል? ኤኒዌይስ ብዙ ነገር ተፖስቶ አይቻለው መስጠት ለምፈልገው። ይሄ ደግሞ የመጨረሻ መልእክቴ ነው። ከዚህ በኋላ አላወራም በዚህ ጉዳይም። መስጠት ለፈለኩት ሰው ሰጣለሁ። ትናንትና አሁን ለዜድ ሰጠሽ ተብሎ ላይቭ ላይ ሲሰደብ ነበር። ለዜድ አይደለም ማለት ነው። ከመቃብር ውስጥ ለሞተው ለተቀበሩት ሁሉ እያወጣው መስጠት ካለብኝ ሰጣለሁ፣ መብቴ ነው። የሰጡኝ እንኳን ሰዎች እዚህ ቲክቶክ ላይ እንኳን አንድ ቀን ጠይቀውኝ አያውቁም። መስጠት ላለብኝ ሰው ሰጣለሁ። ለፈለኩት ሰው ስፈልግ ለአማራው ለፈለኩት ሰጣለሁ። የሰጠኝ መጥቶ ይጠይቀኝ ደግሞ አማራ እዚህ ጊፍት እኮ የሚሰጡኝ እኮ የአማራ ልጆች አሉ። አሁን እናንተ ሁሌ ሼር አርጊለት የምትሉት እኮ አማራ አይደለም። ያው እኔ እዚህ መሀል እንዲገባ ስላልፈለግኩ ነው። ሁሌ እናንተ ብዙ በትልቁ ጊፍት የሚሰጠኝን ሰው ታውቃላችሁ፣ አማራ አይደለም። ላይክ ደግሞ ማንም ሰው ተገዶ አይደለም የሚሰጠው፣ በፍላጎት ነው። አንድ ሁለተኛ ነገር ደግሞ ይሄ መጨረሻ ነው የምነግራችሁ። ምን ብለው ነው የተናገሩት? እያስታወስኩ ነው የሚሄድበት። ያኔ ሰው በሌለበት ሰዓት ማንም ውንጥ እያለ ጌሙን በሚዘልበት በሚጫወትበት ሰዓት፣ ማንም ቤቱን ከፍቶ እርዳታ እያሰባሰበ ገንዘብ በሚሸቅልበት ሰዓት ያቺ ቤት አልነበርኩ ማለት። ሰው በሌለ ሰዓት በፈለጋችሁት መንገድ ቢሆን አቅሜን ፖለቲከኛ አይደለሁም፣ ፖለቲካ አላቅም። ግን ሰው ሞቷል፣ ሰው ተገሏል ብዬ
እዚህ ሀገር በአቅማቸው ሰልፍ ሲወጡ ሰልፍ ወጥቻለሁ። የሻማ ፕሮግራም አለን ሲሉ ሄጃለሁ፣ አድርጌያለሁ። ሁሉም ድምፅ ምንድነው ድምፅ መሆን አለብን ብለው አበረታች አነሻሽ አድርጌያለሁ። እርዳታ ሁሉን አድርጌያለሁ። አቅሜ በሚችለው እድሜ በሚችለው ገፍታችሁ ስም ሰጣችሁ፣ ብሔር ነጥቃችሁ፣ ተሳድባችሁ ኦኬ፣ እነሱ ይታገሉ። እኔ አማራን አልሰድብም፣ አላንቋሽም። ጀግኖች በህይወቴም ተሳድቤም አላቅ። የራሴን ኑሮ ግን እኖራለሁ። እርዳታ ለአማራ ሰው ተጎድቷል በተባለ ሰዓት እረዳለሁ። ከዛ በተረፈ ግን እኔ ለትግላቸው እንቅፋት እየሆንኩ ከሆነ የራሴን ህይወት እኖራለሁ ብዬ ትቻችሁ ለቅቅ ያላችኋል። ከለቀቅኩ በኋላ ደግሞ ምን አድርጊ ነው የምትሉኝ? በቃ እኮ አልተመቸዋችሁ ማለት አማራ አይደለችም ምናምን ህዝቡን አባላች፣ የአማራ ትግል ውስጥ ገባች። ወጣው እኮ ሰው ደግሞ ከወጣ በኋላ ደግሞ በራሴ ማልንቀሳቀስ አሁን ደግሞ በራሴ ደግሞ ሰውን ሰብስባ ያዘኝ፣ ሰውን እንዲያረገች ለእንትና ጊፍት ሰጠች፣ አማራን አባል እንዴ! አይ ለእናንተ ስልሙትላችሁ፣ ለእናንተ ስል ቲክቶኩን ዘግቼ ልውጣ? የማይሆን ነገር ነው። ወይ አማራ ትግል ውስጥ ልግባና አዎ አማራንሽ በደንብ ታገይልን ብለህ ቀጥል፣ ወይም ደግሞ በዚህ በኩል አንፈልግም የራስሽን ህይወት ኑሪ። ሁለቱን አማራጭ አላችሁ። ከሁለቱንም ግን ጠልታችሁ አይሆንም ጋይስ። እንዴት ይሆናል? እስኪ ሌላ ብሔር እስኪ ቁጭ ብላችሁ አስቡት። በቃ እኔ እኮ ቁጭ ብዬ እኮ አያቸዋለሁ። ናየው የለችም እኮ እኔ እኮ በቀደም ናየው ብላችሁ ጽፉ ስንሰባት አልገባችም። ላይቭ ላይ ያለች እስኪ ቆይ ልያት